እኔ እኮ ሴትዮዋ እያቆንኩት እየሄደች ይድፋሽ እያልኳት አትመለሽ እያልኳት እስከ መጨረሻው እኮ ካላየሽ ምንም አትረጂም። ግን እኔማ እስከ መጨረሻው ነው ያየሁት። ትናንትናም ዛሬም ሁሌም ቪዲዮ ከመጀመሪያ እስከ መጨረሻ መልዕክቱ አይታወቅም እኮ በቃ ሰው የሆነችውን ያኛ እሪ ይላል። ግን እስከ መጨረሻ እኔ አላሳለፍኩ ምን ያላሳለፍኩ ስሚ፣ ለልጅቷ የተጻፈላት ኮመንት ምን እንደው ታውቂያለሽ? እንኳን ደህና መጡ ወደ ጨረቃ ሰፈር ለመረገጥ እውነትም ለመረገጥ ያው ገልብጠውታል እኮ እሱን ምኑንም ሳያውቁ እንደው ሰው ጭኮላው ኧረ ሰባት መዲኔ ተሪያ ዘርፍ የለሽም እንዴ? ዘርፍ የማያወሩትን አውርጅና ማንን ላውርድላት? በቃ ማንን ላውርድ? እኔን አውርጅኝ እኔ ምን ነው ጨረቃ ትጀመር በሻሻኔ ጋናሽ አይነ በላቸው በሳምቡሳ ወገቤ ታጎም ነገር አያመልጥ ምንም በርብሩ አውጥቶ ጨረቃ ወይ ትላንትና በዚህ ሰዓት ማንም የለም ነበረ። ትላንትና አይተሻል አይደለም? የዚህ ቤት ጭር ብለውብን እኔ ትናንትና ወደ ደስ የሚላት ነቢያት ተረተሙ እያለች ነው። ከታች ዝም በሉ እያለቻችሁ ነው። አታውሩ ስም እያልኩ እኮ ነው ማታ የወጣሁት። አዎ ዝም በይ በቃ ዛሬ ኧረ የራሷ ጉዳይ እስኪ ትናገር። መልሰታለ ምነው ልታፈና ከዚህ በላይ አሁን ክፍሌ ነው። ዝም በሉ በራሳቸው ሙድ ተጫወቱ። በራሳችን ሙጫወት ዛሬ ነገ ሰፕራይዝ ነው። ዛሬ ነገ ሰፕራይዝ ብሌን በሩጫ እንድትመጪ እርግጠኛ ነኝ። ብሌን ነገ ክፋቺ ጥሩ ነገር ካለ በጊዜ ክፋቺ በጊዜ ክፋቺ ብቻ ግን ክፋቺ ኦፍሴ እንዳታረጊን አንቺ ጋር እንዳትከብቺ በጊዜ ከፍታሽ በጊዜ እኔ እውነቴ ነው የምላችሁ። እሙዬ እዚህ ጋር ጠርቼ ማመስገን እፈልጋለሁ። አንድ ቀን ሁሉም ሰላም ይሁንና እዚህ ጋር ጠርቼ ጊዜ ማለት ነው። ግን በዚህ ጊዜ ምንም ማለት ነው በቃ እርዝም ማለት እየሞከርኩ ስድብም አያለሁ ጽሁፍም አያለሁ። በቃ ይቻ ያልፋሉ። ምን አገባኝ? ምክንያቱም እነሱ ራሳችሁ እኮ ምንም አይመስላችሁ። እኛም ዝም ብለን ማለፍ ነው እንዴ? ሰው ሰርቶ አያገኝም እንዴ? ሰው እነሱ እኮ የኢትዮጵያ የከፈቱት ለስራ ነው። ኢትዮጵያ ማን ነው ሲጀመር እውነት የሚወራበት ነው ያለው? ሲጀመር ኢትዮጵያ እኮ ለውሸት ብቻ ነው የተፈጠረው እንጂ የመራን እኮ ነው። ኢትዮጵያሮቹ ሁሉም ውሸት ናቸው አይደለም እንዴ? ተፈረጂ ታጫናቸው እንዴ? እውነተኛ ሰው ማርክሽ እውነተኛ ሰው የለም ኢትዮጵያ ላይ ኢትዮጵያ ውስጥ በፈጣሪ ብቻ እነሱ መጨረሻችሁ ያሳምርላችሁ፣ አይለያችሁ ነው የሚለው። እኔ ሌላ ምንም አልልም። ሲታረቁ ደግሞ አይላሉ ከእነሱ ተጨምረ እኔ ከአሁንስ እነሱ ጠርቻ የለም እኮ አቤ ጎራበል ከአባል ግን እኮ ማለት ነው ማኪሪ እስከ ሰዓት 7 ሲሆን ልብ ድቡት ይላል። ወላይ ነው የሚልሽ ቪዲዮ ይለቀቃል ወይስ አይለቀቅም እያልኩ በሁለቱ ስልክ የነበረ ገብቼ የሚያያቸው ምን ይደረጋል? ወሽማጤን በጠሱት አንድ ወር ውስጥ ቁርኖ ምን ይደረጋል? እንግዲህ መቻል ነው። የሆነ ሰው ነገረኛ ሰው መከርከታች
ላይ አይ ምን ማለት ነው? አይ እኔማ ናፍቀሽኛል ላይ የኔ ፍቅር የኔ አይቼው አልጠግበውም እግዚአብሔርን። እኔ ደግሞ ማለት ነው ዛሬ ትናንትና ማታ ማለት ነው ምን አየሁ ታውቂያለሽ? ምን እንደ ቃዛ ጋና እጁን እያሻሸች ከኪሱ ሲያወጣና ሲጎረጉር ስልኩን ቀምተው ብቻ ያደርገዋል። ጉራን እየነካ ደግሞ ያለች በቴሌቪዥን የማዲዮ ለማዲዮ እያየሁ ነው እኮ ሲጀምር ላው ላይ ነው ያለው ላው ላይ ቴሌቪዥን ውስጥ ማዲዮ እያየሁ ነው ትለዋለች። እጁ እየነካካ ይለያት ጠጉሯል። ኧረ ወይኔ ታውኛ እንደው ቢያንስ አንድ ቀን እንበልጣቸዋለን። እኛማ በቃ የለም ሞኛ ዘርፌ ስሙኝስ፣ እኔ ጨንቆኛል። አላህ በረካ ያርጋት። ማብራቴ ደወለችልኝ በይሞ። ከዛ በኋላ አረ ሶፋ ላይ ነው፣ ቤት ውስጥ ነው፣ ሶፋ ላይ ነው። አመሳሴት ነው። አረ አይደለም ብዬ እከራከራታለሁ። ወዲያው እኮ ነው ያወጣው። ወዲያው ቪዲዮውን ሳያልጥ ነው ቦታውን በርብሮ ያወጣው። ማን በርብሮ ስማርት እኮ ሳኔ እከራከራታለሁ። በደንብ ይህ ትለኛለች፣ ይህ በደንብ ይህ ትለኛለች። ከዛ በኋላ የሆነ ፎቶ እንደዚሁ ተለቀቀ፣ ፎቶ ብቻ ያለ ቪዲዮ የእሷ እሷ ያለችበት እና እሱ ያለበት ቤት ውስጥ ነው፣ ቤት ውስጥ ነው፣ አንድ ላይ ናቸው። ሌላ ቦታ ወይ ናቸው ብለህ ነው እንጂ ክፍል ይዘዋል። እኔ መሰለኝ ጠዋት ጠርቷት ከቪዲዮ ቀድሞ ጠርቷት አውቆ ያደረጉ ነው የመሰለኝ። እኔ ያዳሩን እንኳን እኔ አንገቴን በክርስቲያን ብላ ሰጣለሁ እኮ ነው። ልክ ነው። ታዲያ ከቪዲዮ በፊት ትጠራለች፣ ቪዲዮ ይሰራሉ። እንደዛ ሆነ እኮ እኔ ለሱ አንገቴን ሰጣለሁ ብያለሁ። ከዚህ በፊት እንደማያደርግ እኔ አንገቴን ሰጣለሁ። ኧረ አንገትሽን ማትስጭት ይጀምር ሳይሄድ እሱን መልስ መልሶ እሷን መልስ ሰጠችው። እሱ የፈለገው ይሄን ነበር። በቃ ለምን እንለያልሽኝ ሲላት የልቤን ነው የአፍን ነው የምታየው አንተ የልቤን ነው የማየው እንድትማር ነው ከስተት ተምረ እንድትመለስ የሁለት ጊዜ ያልሰጥናል። አንድ ሰው መቅናት የሚችለው መቆጣት በሚወደው እና በሚያፈቅረው ሰው ብቻ። ለጠላው ሰው እኮ ቅናትም ሆነ እሱ ሊያስቀናት ነው። ልጅቷን ያመጣው እኮ ለማስቀናት አይጣለም ነበር እንዴ እኮ ነው። ግን እኮ ነው ያዛት። ልቤን አገኛለሁ ብለህ ነው ወይ? አንገቷ ስር ገብቶ ሲስት ትናንትና እንዴ ትናንትና እንደው ወይ ሳማት እኮ አንገቷ ስር ገብቶ በጣም ነው እንዴት ተጣላችሁ እየተሳሳማችሁ አልኩና ኮመትኩላቸው። ታወራችሁብን አልኩ። እስቲ በስተትም ሲሳሳሙ እንያቸውስ እናንተ ባለ ይጀምራል። ተጣላችሁም የሚለው ብዙ አለው። እነሱ እኮ ያችን ነገር እውነት ለማድረግ ነው የሚሯሯጡት እንጂ ሰው እኮ ስራ ነው። ይሄ እኮ ሀገር የሚሰራው ስራ ነው። እነሱ ብቻ አይደሉም፣ ሀገር ምድሩ የሚሰራው ስራ ነው። አሁን የተበቆይ ጨረቃዬ ማለት ነው። እና እኔ አሁን የእኛ ኖርፎች እዚህ እነፈራረቃሉ፣ እነሱ ዛፏ ይላሉ እንደዚህ እያማረባቸው ይመቻቸው። ለማንኛውም እነሱ እኮ ይመቻቸው፣ ግን ይመቻቸው፣ ስራቸው ይስሩ። ሰው ነው እኮ ምን አላሰራ ያላቸው እንዴ? ማርያም ሰው ነው አላሰራ ሰው አላሰራም ያለው አፈራባታችሁ ብሎ ነው ምትረሱ የናፈቀው እኮ ነው። በቃ ስለዚህ ያሁን ይስቀንዶ ደግሞ ከዛ ትንሽ ቆይተው ደግሞ ሲመጡ ረመዳን ደረሰ፣ ስራው ረዘመ። ረመዳን ደረሰ። ሁለት ወር ሞልታን አይደል? እንደውም እኮ 15 ቀን ሆናቸው እንግዲህ እኛ ሲሉበት ሰው ለነገሩ የጠነከረ ቅርፊተኛሉ። ግን ይሄን አይዲያ የሚያመጡበት አመት ሙሉ እየሰራ አይደለ? ሰው አመት ሙሉ እየሰራ ኧረ እኔ እንጃ የሚተኛው አይመስለኝም። የማታውን በማታ ነው የሰራችው። አስቡ፣ የዛሬው ጠዋት ነው ማታ ነው የተሰራው። ጨለም ሲል ነው እኮ የሚሰራው። የዛሬው ማታ ሳይሆን መስሎሽ ነው።
ሁሉም አንድ ቀን አንድ ቀን ሰርተው ስንት ቀን 3 ቀን ለምን ቀን አይፈቀድም? መጾም ላይ ናቸው። ብሩክ የሚጾም ላይ የሚምኮት ጾማለች። ከጾም በኋላ እኮ ነው ያሳደሩት። ማታ ሰርቶ ነው ያሳደሩት። ወላሂ እነሱን ሰው ግን እንደው መድኃኒዓለም ብቻ እግዚአብሔር ለሁሉም ልቦና ይስጠው። ሮመዳናችን መጣ እኮ እንግዲህ ነገ ፋ ብለሽ እኛንን የምንቀድማቸው ኢንሻአላህ እስትክፋር ማድረግ ነው። እስትክፋር ማድረግ ነው። ዝግጁ ኢንሻአላህ ደግሞ ትጀምራላችሁ። እናንተ እስቲ ቁርአን የሚቀራ ግሩፕ ሜለ እኔ ከሳውዲ ወጣው ከሁሉ ወጣው። አላህ ሻሂድ። አንቺ በረመዳን ብቻ ቁርአን የሚቀራው ኧረ አይደለም። አንቺ ደግሞ ድሮ እኮ ሳውዲ እያለ በዋትስአፕ አለ። ምግብ እኮ እኔ ነኝ። እኔስ 9 ሰው እኮ ነው ያለበት። 9 ሰው የ9 ሰው ልብስ አጥባለሁ፣ ተኩሳለሁ። ሰውየው እህቶቿ የኔ እኮ 10 በላይ ናቸው። እናንተ ናቸው እኮ የኔ ሀቢብት የኔ 9 ነው። 9 እኛ እንኳ ከነ ልብሱ ከነ ምግቡ ነው ከነ ጽዳቱ ነው ብቻ